ቤተሰቦቼን እስካሁን አልነቃም ማለት ነው። እኔ በጣም ያሳዘነኝ ሩታም እንግዲህ ያው ይሆናል ተብሎ የተደረገው ነገር እንደዚህ ሆነባት። አሁን ላይ አብርሽ አደገኛ ላይ ነው ያለው ማለት ነው። በጣም በሚያሳዝን ሁኔታ ምንም ነፍሱን እያወቀ አይደለም። ሊነቃም ሲል የሆነ እንትን አሳዩን ምን እንደሆነ አይታወቅም። ምን እንደምታወራቱ የደም መፍሰስ ምናምን አለች ዶክተሯ። በጣም ነው ያሳዘነኝ ማለት ነው። እንጃ ማለት ልጁ ራሱ ምንም ጥፋተኝነት ራሱ እየተሰማው አይደለም። የሆነ የትዕቢት ነገር ነው እየተናገረ ያለው። እኔ እንትን ብዬ አይደለ አቀደህበትና ነው ከሰው መኝታ ቤት ካልገባሁ ብለህ የምትሟገተው ማለት ነው። የራስህ እንትን ነው ይህ እየታቀደበትና እየታሰበበት ነው። የሚያስብበታል ለምትለው ከመቼ ወዲህ ነው ከሰው መኝታ ቤት ልግባ ብለህ የምትሟገተው? ስለዚህ በጣም ነው አብርሽ ያሳዘነኝ። ለምን እንደሆነ በጣም ነው ያዘንኩትም ያሳዘነኝ ማለት ነው። እንግዲህ ፈጣሪ ማለት ሌላ ምን እንላለን ማለት ነው። ፈጣሪ ሁሉን ነገር የሚያስተካክለው እሱ ስለሆነ እግዚአብሔር ማለት እንጂ በጣም አደገኛ ላይ ነው ያለው ማለት ነው። አብርሽ ሩታም ያው ጥፋተኝነቷ ቢሰማትም ጋሽዬ ይደነግጣሉ እያለች ነው። ቤተሰብ መስማት አለበት። በሚዲያ የሚታይ ነገር መንግስት አሁን ሳያውቅ ቀርቶ ነው ቤተሰቦች ውስጥ እና በጣም ነው አብርሽ ያሳዘነኝ ማለት ነው። ማለት የሰው ልጅ እንደዚህ መሆኑ የሆነ በቃ ትምህርት ራሱ መልስ ራሱ ያስብበት አይደለም። እንደዚህ አይደለም እንደዚህ አስበህበት ነው ከሰው ምኝታ ቤት እገባለሁ ብለህ እኮ ተሟግተሃል አይደል እንዴ? ምኝታ ቤት ልግባ ብለህ ይሄ ብታስብበትና አቅደህበት የሄድከው ማለት ነው። እዚህ ጋር ደግሞ ያው የመንቃት እንትን እያለ ነበረ። እንግዲህ ፈጣሪ ማልህን እንጃ በጣም ነው የሚያሳዝነው። አብርሽ በጣም ነው ያሳዘነኝ ማለት እንዲህ በቃ የሰው ልጅ በደቂቃ ነው የሚቀየረው ማለት ነው። ለደቂቃ እንትን ነው ለደቂቃ ነፍሳችን ነው ብዙ ነገር የምናስበው ብዙ ነገር የምናቅደውና በዛውም ቢቀር ያው ለደቂቃ ነው። ግን እንትን ላይ በለው ፈጣሪ ይማረው። ፈጣሪ ማሪ ነው። እንደ ሰው አይደለም። እሱ ደግሞ በጣም ምስኪን ስለሆነ ያው ይምረዋል ብዬ ነው የማስበው። ማለት እንግዲህ ጥፋቱ የዛም ቢሆን ማለት ነው ማንኛውም ሰው መጥቶ ምኝታ ቤታችሁ ወይም ቤታችሁ ደፍሮ ሲገባ መቼም ዝም ብላችሁ አታውትም። ዝም ብላችሁ እንትን አትሉትምና እስካሁን እንግዲህ አብርሽ አልነቃም ማለት ነው። በጣም በሚደንቅና በሚገርም ሁኔታ ሩታም ተደናግጣለች። ጓደኞቹም ያው እንትን ብለዋል። ያው እንደገፈተሩ ቪዲዮውም ሁሉም ስለሚታየው እንግዲህ ኤፍሬም ተመጣ ደግሞ ልጁ ጋር በጣም አደጋ ነው የሚፈጠረው እና ልጁ ቢሄድ ይሻለዋል ብዬ ነው የማስበው። ማለት ኤፍሬም ተመጣ ኤፍሬም በምንም ነገር እንደ አብርሃም አይደለም። እንደ አብርሃም ታጋሽም እንትንም አይደለም ኤፍሬም። ስለዚህ ቦታህን ለቀህ ብትሄድ ይሻልሃል ብዬ ነው የማስበው። እንግዲህ ለምን አብርሽ እንዳልነቃ አላውቅም። ለምን እንደሆነ ምኑን እንደመታው ራሱ አይታወቅም። ማለት አንዳንዴ በዚህ ሊከሰቱ የሚችሉ ነገሮች አሉ። በመውደቅ ምክንያት ብዙ ነገሮች የሚከሰቱ ነገሮች አሉ። እኛ ቀልድ ይመስለናል። ተወደቃችሁ ደግሞ የሆነ ነገራችሁን ተመታችሁ በኋላ ደማችሁ ወደ ውስጥም ሊፈስ ይችላል። ለብዙ ነገር ትጋለጣላችሁና ሰሞኑን እንግዲህ የምናያቸው ነገሮች ግራ የሚያጋቡ ናቸው። ለሚማውን ወንድሟ በጣም ታሞባታል። የእሷም እንደዚህ ቤተሰቡ በሙሉ ታማሚ ሆኗል ማለት ነው። እና የዛኛው ሳያልቅ የዚህኛው መተካቱ በጣም የሚያስደነግጥ ነው። ማለት ደም መፍሰስ ከሆነ ደግሞ በጣም አደገኛ ነው። ራሳችሁ ውስጥ ተፈሰሰ በጣም ከባድ ነው። እና እንግዲህ ፈጣሪ ይማረው። ፈጣሪ ማሪ ነው። ለማንኛውም ፈጣሪ ይማረው እንጂ አብርሽ በጣም ነው እኔ እንጃ። ማለት ያው ሰው እንትን ሲል በጣም ያሳዝናቸዋል። ግን የሆነ በቃ ድራማም ነው እንዳትሉ እንዴ! ይህን ያህል ድራማ አለ እንዴ? እንደዚህ ሐኪም ተጠልቶ ሐኪም ቤት ገብቶ ምናምን እንደዚህ ድራማ እኔ አለ እንዴ? ቆይ እስኪ እኔ እንጃ አለ። ግን ቢሆንም እኔ አሁን እውነት እየመሰለኝ ነው ማለት ነው።
ያው ሩታም ለንተል ብላ ነበረ እሱን እንትን እላለሁ ብላ አሁን ጣጣ ውስጥ ገብታለች ማለት ነው። ጣጣ ውስጥ ገብታለች እና እንግዲህ እግዚአብሔር ይርዳሽ፣ እግዚአብሔር ይርዳሽ ነው። እኔ ግን በጣም የገረመኝ የልጁ ሁኔታ ነው። በቃ ያልታሰበ ነው ያልታሰበ ነው ያልታሰበ ነው። ያስበህበት እኮ ነው ከሰው ምኝታ ቤት እገባለሁ ብለህ የምትሟገተው። እንዴ ምኝታ ቤት ልግባ ብለህ ቁጭ እኔ ቆይ እስቲ በምን አይነት ነገር ነው እንኳን ወንድ ልጅ ሴት ልጅ ለመግባት የሚከብድ እኔ ራሱ ማለት ነው በጣም እንጃ ሰው ምኝታ ቤት መግባት ይከብደኛል። እንዴት ነው ምኝታ ቤት እገባለሁ ብለህ ወንድ ልጅ ነው አንተ እኮ ምኝታ ቤት ልትገባ ነበር። ይሄ ያሰበህበት ነው። የሚመታኝም ተሆነ ማታለሁኝ የሚያደርገውን እያደርገኛል ብለህ ነው አስበህበት እንጂ ከሰው ምኝታ ቤት እገባለሁ ስትል ወንድ ነው። ወንድነቱን ደግሞ እንትን ልትል ነው እንዴ? ምኝታ ቤት እኮ ክብር ነው። ስለዚህ ድንገት የታሰበ ነው፣ ድንገት የተፈጠረ ነገር ነው ምናምን ሲገፈትለኝ ነው እንዴ? ከቤት እኮ አንተ ከቤት እኮ ቤት እኮ ነው እንደፈለገ እኮ ማለት ይችላል። ለቤት እኮ መግባት የለብህም ነበር አንተ እንዴ። እስቲ ሁላችሁም ተመልካቾች እናንተ ትክክል ነው ብላችሁ ነው የምታስቡት? ይህንን ቪዲዮ የተመለከታችሁ ማንኛቸውም ወንድም የሚኖራችሁ እህትም የሚኖራችሁ ማንኛቸውም ሰዎች እኔ አሁን ከወንድሜ ቤት መጥቶ ሌላ ሰው የወንድሜን ሚስት ይዞ መጥቶ ከወንድሜ መኝታ ቤት እንኳን ወንድሜ መኝታ ቤት ሊገባ ቀርቶ ማለት ነው ቤቱ ራሱ አላስገባውም። እኔ ራሱ ሴቷ ማለት ነው እኔ እንኳን ወንዱ እንዴት ነው ምኝታ ቤቱ ሊገባ የሚችለው? እንዴት ነው ምኝታ ቤቱ ዝም ብሎ የሚያስገባው? ይሄ ቀልድ ነው እንዴ? ይሄ እኮ ትዳር ነው። ትዳር ብለው ይዘዋል አይደል እንዴ? ትዳር ሆኖ ተያዙ በኋላ እንዴት ነው አንድ ወንድ ምኝታ ቤቱ ገባ ቆመ፣ እንደገና ደግሞ ለደህንነትሽ ምኝታ ቤትሽ ልግባ እንዴ? ስለዚህ ይሄ አስበህበትና አቅደህበት ያረከው ነገር ነው ብዬ ነው የማስበው እኔ። አስበህበት ወይ በፊት በቀልታለህ ማለት ነው ወይ በፊት በቀልታለህ ወይ የሆነ ነገር ቢሆን ሩታ ለኔ ትሆናለች ብለህ እንደሆነ እንግዲህ ፈጣሪ ነው እሱ የሚያውቀው፣ ፈጣሪ ነው የሚያውቀው። እኔ በጣም የምትገልቡኝ የዩቲዩብ በሎች እንደው ብጥብጣችሁ እንደዚህ በቃ አሁን እንደዚህ ልኮኝ እንደዚህ ልትሆኝ ብትታገሺ የሚልሽን ነገር ወይ አልጋ ላይ አልያሽው ወይ ምን አልያሽው የሆነ በቃ ያችኛዋ ድራማ ስትሰራልሽ አንዷ ደግሞ መታልሻለች እህት የሚሏት ፌንት ሰላች አብርሽ እንደዚህ አደረገኝ እያለች ያችን መጣችልሽ። እንግዲህ እነዛም በመጡ ቁጥር ፌንት እያልሽ እያልሽ ሌላ ወንድ እያመጣሽ አብርሽን የምታስደበድቢው ተሆነ እኔ አላውቅልሽም። ስለዚህ አብልሽ እንግዲህ ለመጨረሻም ተሆነ ጉድሽ ነው። ሩታም ሆነ አንተም ሆንክ ማንም እንትን የሚላችሁ የለም። ስለዚህ ጠሉ አብልሽን እንዲያድንላችሁ ማለት ነው። ደህና ነው ይላሉ፣ ግን ማለት የሆነ እንትን ባይለው ኑሮ የፌንት መስራት ቢሆን ኑሮ ከአንድ ሰዓት በላይ ከ30 ደቂቃ በላይ እንትን የሚቆይ አይመስለኝም። እኔም አንዴ ፌንት ሰርቼ ነበር አይደል እንዴ? ፌንት ሰርቼ በምን ምክንያት መሰላችሁ? የእህቴ ልጅ የሞተች ጊዜ ማለት ነው ፌንት ሰራሁኝና ግን ግማሽ ሰዓት ይሆን ምናምን በቃ ነፍሴን አላውቀውም ነበረ። ውሃ ተደፍቶብኝ ስነቃ ውሃ በውሃ ሁኜ ነው ማለት። በስደት ላይ ስትሆኑ ደግሞ ከባድ ነው። ጎናችሁ ሰው ያስፈልጋችኋል ስደት ላይ ስትሆኑ። በነገራችን ላይ አዘን ስደት ላይ ለሁላችሁም አይስጣችሁና ፌንትን ስለማውቀው እንደዚህ አይነት ነገር የሚከሰት አይመስለኝም። ከ15 ደቂቃ ከምናምን በኋላ ነቃው ማለት ነው። ስነቃ ግን በፌንት መስራቴ ኢትዮጵያ ነበርኩኝ። ስነቃ እዛው ነኝ እና አንዳንዴ እንደዚህ ይከሰታል ማለት ነው። አብርሽም እንግዲህ ፌንትም ተሰራ ቶሎ ንቃና እንትን በለ ማለት ነው። ፌንት ተሰራም እኮ ይሄ ሁሉ ግሉኮስ እየጠጣ ምግብ አልበላም ተብሏል። ምግብም ያው ግሉኮስ ተጠጣችሁ። ኧረ እኔማ ስንቴ ነው ፌንት የሰራሁት? ኧረ ተውኝ እናቴ። አንዴም ፌንት ሰርቼ ግሉኮሴን 2 ስጠጣ ነቃው ማለት ነው። ፌንት ሰርቼ ማለት ነው። በዛ እኔ ሙቀቱ ነው ፌንት የሚያሰራኝና እግዚአብሔር ያው አንዳንዴ ሲፈትናችሁ
ቢፈትናችሁም ጥሩ ሰዎች ነበሩ የነበርኩባቸው እና የሆነ ነገር ሲሆን ቶሎ ብለው ወደ ሐኪም ቤት ነበር የሚወስዱኝ። በጣም ነው እኔ እንጃ። አንዳንዴ ሳላስበው ዝም ብዬ እንትን ካንሰር አድርጌ መጥቼ ነው እንጂ እኔ ብመለስ እነሱ ጋር በጣም ነው ደስ የሚለኝ የምወዳቸው ማለት ነው። ማለት የሆነ ነገር እናንተ እንትን ስትሉ ልክ እንደ ልጃቸው እንደ ቤተሰብ ነው የሚያዩኝ ብላቸውም ቢያንስም በጣም ጥሩ ሰዎች ነበሩ እና ፌንት እሰራለሁ አንዳንዴ ሙቀቱ ሲሞቀኝ እንደዚህ በቃ እያመኛል ብታው ምግብ አይበላኝም ነበር እና ፌንት እሰራ ነበር አንዳንዴ እና ካለ ተነስቼ ከእንትን መጥቼ ነው እንትን እምለው እና ያው ሐኪሞቻቸው እንትን ባይሉም መድኃኒታቸው ጥሩ ስለሆነ ቶሎ ብዬ ነበር የምነቃውና እግዚአብሔር ይመስገን። እንግዲህ መጨረሻሽን ያሳመረልሽ እያላችሁኝ ቢሆንም ያው አሁን አለሁ ማለት ነው።